ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል አዲስ አበባ መግባታቸው ተሰምቷል። ዶክተር ደብረጽዮን ገብረሚካኤል ጄኔራል ታደሰ ወረደ አዲስ አበባ ደርሶ ምንም ሳይገጥመው በሰላም ወደ መቀሌ መመለሱን ካረጋገጠ በኋላ ትናንት ማምሻውን ከመንግስት ጋር ለመነጋገር አዲስ አበባ መግባቱ ተሰምቷል። በመቀሌ የሚገኘው የህወሓት ቡድንም መግለጫ አውጥቷል። በመግለጫውም ውሸትን ቢደጋግሙት ወደ እውነት አይለወጥም በሚል ትናንት በአዲስ አበባ የትግራይ ጊዜያዊ አስተዳዳሪ አቶ ጌታቸው ረዳና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለውጭ ዲፕሎማቶች የሰጡትን ማብራሪያ አስመልክቶ ዛሬ ህወሓት በመግለጫው ተችቷል። ጄኔራል ታደሰ ወረደ በበኩሉ ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም፣ የሚፈጠር የጸጥታ ችግር አይኖርም ሲሉ ተናግረዋል። ከቅርብ ቀናት ወዲህ በትግራይ ክልል ከተፈጠረው ጉዳይ ጋር በተያያዘ ጦርነት ሊነሳ ነው፣ የፌዴራል መንግስቱ ጣልቃ ሊገባ ነው የሚሉ ወሬዎች እየተሰሙ ቢሆንም ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም ሲሉ ሌተናል ጄኔራል ታደሰ ወረደ አስታውቀዋል። እነዚህ መረጃዎች በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ የአማራ ፋኖ በወሎ ተጠናክሮ በቀጠለው የህልውና ተጋድሎ ምዕራብ ወሎ ኮር ንጉስ ሚካኤል ክፍለ ጦርና ሼህ ሁሴን ጅብሪል ክፍለ ጦር በጋራ በመሆን ታላቅ ጀብድ እንደፈጸሙ መግለጻቸውን፣ የአሜሪካ ዓለም አቀፍ ተራድኦ ድርጅት USAID ሰራተኞች ምስጢራዊ መረጃ የያዙ ወረቀቶችን እንዲያቃጥሉ ትዕዛዝ መሰጠቱን፣ ከአዲስ አበባ ወደ ወልዲያ ከተማ 51 ተጓዦችን አሳፍሮ ከሌሊቱ 10 ሰዓት ተኩል አካባቢ ከአዲስ አበባ ላምበረት ተነስቶ በጭፍራ በኩል ወደ ወልዲያ ጉዞ የጀመረው ሹፌር አየለ እውነቱ እጁን በጥይት ተመቶ የ51 ተሳፋሪዎችን ህይወት እንደታደገ መገለጹ፣ አንጎላ ኢትዮጵያውያንን ጨምሮ ከመላው አፍሪካ የተውጣጡ ፖለቲከኞችን አላስገባም ስትል ማስታወቋን፣ እንዲሁም የቤንሻንጉል ጉሙዝ ክልል ህገ መንግስት ማሻሻያ ተፈጻሚ እንዳይሆን አቤቱታ ያቀረቡ የቦዴፓ ተመራጮች ያለመከሰስ መብታቸው መነሳቱንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል ወደ አዲስ አበባ ማቅናታቸው ተሰምቷል። ዶክተር ደብረጽዮን ገብረሚካኤል ጄኔራል ታደሰ ወረደ ወደ አዲስ አበባ ሄዶ ምንም ሳይገጥመው በሰላም ወደ መቀሌ መመለሱን ካረጋገጠ በኋላ ትናንት ማምሻውን ከመንግስት ጋር ለመነጋገር አዲስ አበባ እንደገባ መረጃዎች ወጥተዋል። መንግስትም የነ ደብረጽዮን ቡድን የፕሪቶሪያን ውል በአደባባይ መጣሱን ለዲፕሎማቲክ ማህበረሰቡ ትናንት ማሳወቁ ይታወሳል። በመቀሌ የሚገኘው የህወሓት ቡድንም በዛሬው ዕለት መግለጫ አውጥቷል። በመግለጫውም ውሸትን ቢደጋግሙት ወደ እውነት አይለወጥም በሚል ትናንት በአዲስ አበባ የትግራይ ጊዜያዊ አስተዳዳሪ አቶ ጌታቸው ረዳና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለውጭ ዲፕሎማቶች የሰጡትን ማብራሪያ ህወሓት ዛሬ ባወጣው መግለጫ ተችቷል። በትግራይ ክልል በተለያዩ ጥቂት የአካባቢ መስተዳድሮች ላይ የተወሰዱት እዚህ ግባ የማይባሉ የህግ ማስከበር እርምጃዎች በአቶ ጌታቸው ረዳና በአዲስ አበባ አንዳንድ ከፍተኛ ባለስልጣናት በኮሃ ወይም የፕሪቶሪያው የጦርነት ማቋረጥ ስምምነት ላይ የተወሰደ ጥቃት ነው ተብሎ በተሳሳተ መንገድ እየተነገረ ነው። ይህም የዓለም አቀፉ ማህበረሰብ ትኩረት በኮሃ ዋና ይዘቶች ላይ እንዳያተኩር ለማድረግ ነው ሲል ገልጿል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኮሃን በቅን ልቦናና በስምምነቱ መሰረት ተግባራዊ ለማድረግ ከመስራት ይልቅ አንዳንድ አንጃዎች መንግስታችን ይህን ተግባር እንዳያደርግ መንገዳችንን ሊያሰናክሉ ነው የሚለውን የነጌታቸው ረዳን ክስ መጠቀም ይበልጥ ጠቃሚ ሆኖ አግኝተውታል። ይህ ፍጹም ልቦለድ ነው በማለት ጌታቸው ረዳና ዶክተር ጌዲዮን ጢሞቴዎስ ያቀረቡት መግለጫ ላይ ተቃውሞ አሰምቶ ለኮሃ ያለንን ቁርጠኝነት እናረጋግጣለን፣ የዓለም አቀፉ ማህበረሰብ ኮሃ በፍጥነት ሙሉ በሙሉ ተግባራዊ እንዲሆን ድጋፍ እንዲያደርግ በድጋሜ እንጠይቃለን በማለት ህወሓት በዛሬው ዕለት መግለጫ አውጥቷል። ይህ በእንዲህ እንዳለም ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም፣ የሚፈጠር የጸጥታ ችግር አይኖርም ሲሉ ሌተናል ጄኔራል ታደሰ ወረደ ተናግረዋል። በምንም መልኩ በውስጣችን የሚፈጠር ግጭት፣ ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጄኔራሉ ግጭቱና ጦርነቱ በውስጣችን ይሆናል ወይም ደግሞ ከውጭ በሚኖር ግፊት ይጀምራል የሚለው ጉዳይ ሊያሳስብ አይገባም፣ አይኖርም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ በወቅታዊ የክልሉ ጉዳይ ዙሪያ ትናንት መጋቢት 5 ቀን 2017 ዓ.ም በመቀሌ በሰጡት መግለጫ የፌዴራል መንግስቱ የክልሉን ችግር ለመፍታት በኃይል መፍትሄ ለመስጠት የሚያደርገው እንቅስቃሴ አይኖርም ብለዋል። ይህን ምክንያት በማድረግም ከውጭ የሚመጣብን ግጭት አይኖርም ሲሉ ተናግረዋል። ምንም አይነት ግጭት ፖለቲካዊ መፍትሄዎችን የሚጎዳ ነው ያሉት ጄኔራሉ ችግሩ ፖለቲካዊ በመሆኑ ፖለቲካዊ መፍትሄ ብቻ ነው የሚያስፈልገው፣ በፍጥነት ወደ መረጋጋት የምንገባበትን ሁኔታዎች መፍጠር አለብን ሲሉም አስታውቀዋል። በተጨማሪም
ባለፉት ቀናት በክልሉ የተካሄዱት ሁነቶች በምንም መልኩ ወታደራዊ ድርጊት ጋር የሚያያዝ አይደለም ሲሉ ገልጸዋል። በምንም መልኩ ወታደራዊ ኃይልን ወደ ስልጣን የማምጣት ጉዳይ አይደለም፣ ይህ ፈጽሞ የማይሆን ነገር ነው ብለዋል። የፕሪቶሪያ ስምምነት አደጋ ላይ መውደቅ የለበትም ያሉት ጀነራሉ በውስጣችን ባሉ የፖለቲካ ድክመቶቻችን ምክንያት የተፈጠሩ ችግሮች በሰላማዊ መንገድ እንዲፈቱ እናድርጋለንም ብለዋል። ኃይል በመጠቀም ልንፈታው የምንችለው ችግር የለም ሲሉም ገልጸዋል። ከቁጥጥራችን ውጭ ልናደርገው የምንችለው እኛ ራሳችንን ሲሉ የተናገሩት ጀነራሉ በአመለካከቱ ምክንያት የሚጠየቅና ስጋት ላይ የሚወድቅ ሰው መኖር የለበትም ሲሉም አሳስበዋል። እዚህ ያደረሱን ፖለቲካዊ ችግሮቻችን ናቸው ሲሉ የገለጹት ጀነራሉ በአጭር ጊዜ የሚስተካከሉበትና መልክ የሚይዙበት ሁኔታም ይኖራል ብለዋል። ጀነራል ታደሰ የውስጥ ልዩነቶች የመደራደር አቅማችንን አዳክሞታል ሲሉ ገልጸው ጊዜያዊ አስተዳደሩን ማጠናከር ቅድሚያ እንደሚሰጠውም አመላክተዋል። ሌተናል ጀነራል ታደሰ ወረደ ተፈናቃዮቹ ከፍተኛ ችግር ውስጥ መሆናቸውን አስታውቆ ፖለቲካዊ ችግሮቻችንን ሳንፈታ መቆየታችን እንደ ትግራይ ከፕሪቶሪያ ስምምነት ልናገኘው የሚገባንን ተጠቃሚነት በማረጋገጥ ላይ አሉታዊ ተጽዕኖ አሳርፏል ብለዋል። ከፖለቲካዊ ቀውሱ ከተፈታ በኋላ የተፈናቀሉ ዜጎችን ደህንነታቸው ተጠብቆ ወደ ቀያቸው የመመለሱ ጉዳይ ቅድሚያ ተሰጥቶት እንደሚሰራበትም አመላክተዋል። በህወሓት አመራሮች መካከል የተፈጠረውን ችግር ለመፍታት የሃይማኖት አባቶችን ጨምሮ በተለያዩ አካላት የተለያዩ ጥረቶች ቢደረጉም ሊሳካ አልቻለም ብለዋል። ችግሩ ከአደራዳሪዎች ሳይሆን ከተደራዳሪ አካላት የመነጨ ነበር ያሉት ጀነራሉ አለመቀበልና እንቅፋት መፍጠር አንዱን ወገን አሸንፎ ለመውጣት ፍላጎት መኖሩ ዋነኛ ተግዳሮት እንደነበረም አንስተዋል። በህወሓት ውስጥ መከፋፈልና የስልጣን ሽኩቻ እየተባባሰ በመምጣቱ መቀሌ፣ አዲግራትና አዲግደምን ጨምሮ የበርካታ ከተሞች ነዋሪዎች ስጋት ውስጥ መግባታቸውን የተመለከተ ዘገባ ማቅረባችን ይታወሳል። በመቀሌ ውጥረት መባባሱን ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የመቀሌ ኤፍኤም 104.4ና የከተማዋ ከንቲባ ጽህፈት ቤት መቆጣጠሩንም መዘገባችን አይዘነጋም። ሁኔታው አስፈሪ ነው ሲሉም አንዳንድ የመቀሌ ነዋሪዎች ተናግረዋል። ቀጥሎ ምን ሊከሰት እንደሚችል አይታወቅም በሚል ፍራቻ ሰዎች ገንዘባቸውን በማውጣትና አስፈላጊ የሆኑ ሸቀጦችን በመግዛት ላይ ናቸው ሲሉም አክለዋል። የሸቀጦች ዋጋ በከፍተኛ ሁኔታ መጨመሩንም ነዋሪዎቹ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያ ጋምቤላ ክልል የኮሌራ ወረርሽኝ በፍጥነት እየተስፋፋ መሆኑን ድንበር የለሽ የሐኪሞች ቡድን አስታውቋል። ባለፈው ወር ብቻ ከ1500 በላይ ሰዎች በበሽታው የተጠቁ ሲሆን በዚህም 31 ሰዎች ህይወታቸውን እንዳጡ ተገልጿል። ወደ ቀጣዩ መረጃችን ስናልፍ አንጎላ ኢትዮጵያውያንን ጨምሮ ከመላው አፍሪካ የተውጣጡ ፖለቲከኞችን አላስገባም ስትል ገልጻለች። አንጎላ የሀገሪቱ ዋና ተቃዋሚ ፓርቲ ባዘጋጀው ጉባኤ ላይ ለመሳተፍ የመጡ ኢትዮጵያውያንን ጨምሮ በርካታ የአፍሪካ የተቃዋሚ የፖለቲካ አመራሮችን ወደ አገሯ እንዳይገቡ መከልከሏ ቁጣን አስነስቷል። ከኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሞዛምቢክና ደቡብ አፍሪካ የመጡ ቪዛ ያላቸው እንዲሁም በአገሪቷ ሲደርሱ ቪዛ ለመውሰድ ሲጠባበቁ የነበሩ ፖለቲከኞች ወደ አገራቸው እንዲመለሱ መደረጋቸውን በመላው አፍሪካ የሚገኙ የተቃዋሚ ፓርቲዎች ስብስብ የሆነው ፕላትፎርም ፎር አፍሪካን ዲሞክራትስ ባወጣው መግለጫ አስታውቋል። የታንዛኒያ ተቃዋሚ ፓርቲ መሪ ቱንዱ ሊሱ፣ የሞዛምቢኩ ቪኒሲዮ ሞንድላንና የቦትስዋና የቀድሞ ፕሬዝዳንት ኢያን ካማን ጨምሮ ሌሎች አመራሮች በዲሞክራሲ ላይ በሚደረገው ጉባኤ እንዲገኙ የአንጎላ ተቃዋሚ ፓርቲ ዩኒታ መጋበዙን አስታውቋል። የኮሎምቢያ የቀድሞ ፕሬዝዳንት አንድሬስ ፓስታራና የዛንዚባር የመጀመሪያ ምክትል ፕሬዝዳንት ኦትማን ማሱድ አትማንን ጨምሮ 24 ፖለቲከኞች ያለምንም ማብራሪያ በአንጎላ የአውሮፓ ፕላን ማረፊያ ለ9 ሰዓት ያክል እንዲቆዩ ተደርገዋል። ከ20 የማያንሱ ከተለያዩ የአፍሪካ ሀገራት የተውጣጡ የፖለቲካ መሪዎችና የፓርቲ ተወካዮችም ወደ አንጎላ እንዳይገቡ መከልከላቸውን የታንዛኒያ ተቃዋሚ ፓርቲ መሪ ቱንዱ ሊሱ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የቤንሻንጉል ጉሙዝ ክልል ህገ መንግስት ማሻሻያ ተፈጻሚ እንዳይሆን አቤቱታ ያቀረቡ የቦዴፓ ተመራጮች ያለመከሰስ መብታቸው ተነስቷል። የቤንሻንጉል ጉሙዝ ክልል ምክር ቤት ዛሬ ቅዳሜ መጋቢት 6 ቀን 2017 ዓ.ም ባካሄደው አስቸኳይ ጉባኤ የቦሮ ዲሞክራሲያዊ ፓርቲ ቦዴፓ ተመራጭ የሆኑትን የአቶ ዮሐንስ ተሰማን ያለመከሰስ መብት አንስቷል። የምክር ቤት አባሉ ያለመከሰስ መብት የተነሳው የህዝብን በህዝብ ላይ የማነሳሳት ስራ ሰርተዋል፣ ሐሰተኛ መረጃዎችን አሰራጭተዋል፣ መንግስትን በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት አላቸው በሚል ተጠርጥረው እንደሆነም ተገልጿል። የክልሉ ምክር ቤት የዛሬውን ውሳኔ ያሳልፈው አቶ ዮሐንስ ያለመከሰስ መብታቸው ሳይነሳ በቁጥጥር ስር ከዋሉ አንድ ሳምንት ገደማ በኋላ ነው። የቦዴፓው የምክር ቤት አባል በክልሉ አድማ በታኝ ከመኖሪያ ቤታቸው የተወሰዱት ባለፈው እሁድ ከሰዓት እንደነበር ባለቤታቸውና የፓርቲው ምንጮች መግለጻቸውም ይታወሳል። አቶ ዮሐንስ በጸጥታ ኃይሎች በቁጥጥር ስር ከመዋላቸው አስቀድሞ የጉዞ እግድ እንደተጣለባቸው ተነግሯቸዋል። ከአሶሳ አየር ማረፊያ እንዲመለሱ ተደርገው እንደነበርም እነዚህ ምንጮች ገልጸዋል። የምክር ቤት አባሉ ባለፈው እሁድ ወደ አሶሳ አየር ማረፊያ አቅንተው የነበረው የፌዴራል የህገ መንግስት ጉዳዮች አጣሪ ጉባኤ ባቀረበላቸው ጥሪ መሰረት እንደነበርም በወቅቱ አስረድተዋል።
ወደ ቀጣዩ መረጃችን ስናልፍ የአማራ ፋኖ በወሎ ተጠናክሮ በቀጠለው የህልውና ተጋድሎ ምዕራብ ወሎ ኮር ንጉስ ሚካኤል ክፍለ ጦርና ሼህ ሁሴን ጅብሪል ክፍለ ጦር በጋራ በመሆን ታላቅ ጀብድ መፈጸማቸውን የአማራ ፋኖ በወሎ አሳውቋል። በትናንትናው ዕለት ከላላ ወረዳ 011 ፈረስ ቤት የጀመረው ከአራት ወረዳዎች ተውጣጦ ከመጣ ሚሊሻና አድማ ብተና ጋር የተደረገ ለአስጨራሽ ውጊያ በክፍለ ጦሮች ጥምረት የበላይነት እንደተጠናቀቀም ተገልጿል። ተጋድሎንም አርበኛ 50 አለቃ አደማሊ የመራው ሲሆን አንድ የቡድን መሳሪያና ክላሾችን መማረካቸውን የአማራ ፋኖ በወሎ አሳውቋል። ወደ ቀጣዩ መረጃችን ስናልፍ የአሜሪካ ዓለም አቀፍ ተራድኦ ድርጅት USAID ሰራተኞች ምስጢራዊ መረጃ የያዙ ወረቀቶችን እንዲያቃጥሉ ትዕዛዝ እንደተሰጣቸው ቢቢሲ ዘግቧል። ትዕዛዙ ሰራተኞችን ግራ እንዳጋባም ተነግሯል። ድርጅቱ ሙሉ በሙሉ ሊፈርስ ይችላል የሚለውን ግምትም አጠናክሯል። የድርጅቱ ጊዜያዊ ጸሐፊ የሆኑት ኤሪክ ዋይካር ለሰራተኞቻቸው በላኩት ኢሜይል ከዋሽንግተን ቢሮ ምስጢራዊና ግላዊ መረጃዎችን በማስወገዳቸው ምስጋና አቅርበዋል። ሰራተኞቹ አንድ ቀን ለሚወስድ የመረጃ ማጽዳት ስራ በቢሮ ደጃፍ አቅራቢያ እንዲሁም ትዕዛዝ ማስተላለፋቸውን ኢሜይላቸው ያሳያል። የምትችሉትን ያክል ዶክመንት ቅደዱ፣ ቀጥሎ አቃጥሉ ይላል ጸሐፊዋ የላኩት መልእክት። ኢሜይሉ ሰራተኞች ምስጢራዊ መረጃ የያዙ ከረጢቶች ላይ በማይጠፋ ማርከር ሴክሬትና USAID B/IO ብለው እንዲጽፉ ያዛል። ከጉዳዩ ጋር በተያያዘ የአሜሪካ የውጭ ጉዳይ ሚኒስትር ለቀረበለት ጥያቄ ምላሽ አልሰጠም። የአሜሪካው የእርዳታ ድርጅት ያቃጠላቸውን መረጃዎች ቅጂ አስቀምጦ እንደሆነ እስካሁን ግልጽ አይደለም ሲል ቢቢሲ አስነብቧል። ከቀናት በፊት 83 በመቶ የሚሆኑ የUSAID ፕሮግራሞች እንደተሰረዙ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ማሳወቃቸው ይታወሳል። በቢሊዮን ዶላር ወጪ ይደረግባቸው ነበር የተባሉ 5200 ኮንትራቶች የተቋረጡ ሲሆን ቀሪ 18 በመቶ የሚሆኑት ፕሮግራሞች ማለትም 1000 የሚጠጉ ፕሮግራሞች በስቴት ዲፓርትመንቱ እየተመራ እንደሚቀጥልም ገልጸው ነበር። ወደ ቀጣዩ መረጃችን ስናልፍ እጁን በጥይት ተመቶ እየደማ የ51 ተሳፋሪዎችን ህይወት የታደገው ሹፌር አነጋጋሪ ሆኗል። መጋቢት 3 ቀን 2017 ዓ.ም ምድቦ ወደ ሆነው ወልዲያ ከተማ እንደ ወትሮ ሁሉ 51 ተጓዦችን አሳፍሮ ከሌሊቱ 10 ሰዓት ተኩል ከአዲስ አበባ ላምበረት ተሳፍሮ በጭፍራ በኩል ወደ ወልዲያ ጉዞ የጀመረው ይህ አየለ እውነቱ የተባለው ሹፌር ከረፋዱ 4 ሰዓት አካባቢ አፋር ገዋኔ አካባቢ እንደደረሱ አምነውት የተሳፈሩ ወገኖቹን እንደያዘ ማንነታቸው ባልታወቁ የታጠቁ ኃይሎች ሹፌር አየለ እውነቱ ላይ አነጣጥረው በጥይት እንደመቱት መረጃዎች ወጥተዋል። በተኩሱም ቀኝ እጁ ላይ ከባድና ግራ እጁ ላይ ቀላል ጉዳት ቢደርስበትም አውቶቡሱን ተቆጣጥሮ እንዳይወድቅ አድርጓል። በዚህም አውቶቡስ ውስጥ የሚጓዙ 51 ተሳፋሪዎችን ህይወት ታድጓል። ረዳቱ ተስፋዬም የሚፈሰውን ደም በጨርቅ አስሮ በአካባቢው ወደሚገኘው የሕክምና ቦታ እንዲደርስ አድርጎታል። በአሁኑ ሰዓትም ሹፌር አየለ ወደ አዲስ አበባ መጥቶ ሕክምና በመከታተል ላይ ይገኛል። ወደ ቀጣዩ መረጃችን ስናልፍ በአፋር ክልል በተለይም ሰመራ ከተማ ያሉ ባለ 3 እግር ተሽከርካሪ አሽከርካሪዎች ቤንዚን ከማደያ እንዳይቀዱ በመከልከላቸው 1 ሊትር ቤንዚን በችርቻሮ ከ250 ብር ገዝተው ሰርተው የኑሮ ውድነቱን መቋቋም ባለመቻላቸው መማረራቸውን ተናግረዋል። መፍትሄ የተሰጡት የምንሰራበት ሁኔታ ይመቻችልን፣ በዚህ ኑሮ ውድነት ቤንዚን በብላክ ማርኬት ከ250 ብር በላይ ገዝተን ሰርተን ገቢ ማግኘትና መተዳደር በጣም ከብዶናል ከምንለው በላይ ነው፣ ሁሉም የተቸገረው ሲሉም ምሬታቸውን ተናግረዋል። የክልሉ የንግድና ገበያ ልማት ቢሮ ኃላፊ አቶ አህመድ አብዱል ቃድር በበኩላቸው ማደያ ላይ ቤንዚን ድሮም አይቀዳም፣ ምክንያቱም በጣም ኃይለኛ ሙቀት ስላለ ጉድጓድ ላይ ቤንዚን ከተቀዳ አደጋ ያደርሳል ብለዋል። ነገር ግን ማደያዎች አውርደው እዛው አካባቢ ነው ሹፌሮች የሚቀዱት፣ በጣም ኃይለኛ ሙቀት ስላለ ከዚህ አንጻር የሚቀዳው እንደዚያ ነው። አዋሽ ግን በማደያ ነው የሚቀዳው ቀዝቀዝ ስለሚል የሚል ምላሽ አቶ አህመድ አብዱል ቃድር ሰጥተዋል። አቶ አህመድ አስከትለውም ሰመራ ከተማ ኮንትሮባንድ የለም፣ ነገር ግን የነዳጅ እጥረት አለ። በተለይ ሰመራ የክልሉ ዋና ከተማ ብቻ ሳይሆን የውጭ ንግድ የሚያልፍበት ከተማ እንደመሆኑ መጠን ባለፉት 6 እና 7 ቀናት ውስጥ በጣም ከፍተኛ የነዳጅ እጥረት አለ ብለዋል። ትልልቅ ካምፓኒዎች ጋር ለማዳረስ ጥረት እየተደረገ ነው ያለው ኖክና ኦይሊቪያ፣ ነገር ግን ሁሉም ማደያዎች ካላመጡ ወዲያው ነው የሚያልቀው። አብዛኞቹ መኪኖች ከአዋሽ እዚህ ለመቅዳት ነው የሚመጡት ሲሉም አቶ አህመድ አክለዋል። አቶ አህመድ በመጨረሻም ለመቅዳት ሲመጡም አንድ መኪና በቀን ማግኘት ያለባቸው ሰዎች የሚያገኙት በ2 ቀናት በ3 ቀናት አንድ መኪና ከሆነ ሎዱ ይበዛል። እጥረቱን ከነዳጅና ኢነርጂ ባለስልጣን ጋር ሆነን ለመፍታት ጥረት እያደረግን ነው ሲሉ ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ ሲዳማ ክልል ለውጥ ያስፈልገዋል በማለት የተቃወመችው አርቲስት ኢትዮጵያ በቀለች እንደታሰረች ተሰምቷል። ያለፉትን 2 ሳምንታት ከአርቲስት ቶኪቻው ጋር በመሆን የሲዳማ ህዝብ ለውጥ ይሻል በማለት ንቅናቄ በማድረግ የምትታወቀው አርቲስት ኢትዮጵያ በቀለች ትናንት መጋቢት 5 ቀን 2017 ዓ.ም በቁጥጥር ስር መዋሏ ተሰምቷል። ባለስልጣናት፣ ባለሀብቶች እንዲሁም የሀገር ሽማግሌዎች ባቀረቡት አቤቱታ መሰረት በወንጀል የተጠረጠሩት ግለሰቧ መጋቢት 5 ቀን በህግ ቁጥጥር ስር ውላ ምርመራ እየተደረገባት መሆኑን የሲዳማ ክልል የጸጥታ ግብረ ኃይል ገልጿል።